ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች ለሰዓቱ መደሰስ ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። በሰሜን ወሎ ዞን ታጥቆ ሲንቀሳቀሱ የነበሩት መንግስት የተዘረጋላቸውን ሰላም ጥሪ ተቀብለው ገብተዋል። ዶክተር ደብረጽዮን የስልጣን ጥማተኝነት ወይም የፕሬዝዳንት ጥማተኝነት እንዳለባቸው አቶ ጌታቸው ረዳ ገልጸዋል። ይህን ጉዳዮች በትንታኔ እንመለከታለን። ሌሎች መረጃዎችን አጠናክረን ይዘንላችሁ ቀርበናል። እስከ ፕሮግራም ፍጻሜ አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን በቀጥታ ወደ ጉዳያችን እናመራለን። በሰሜን ወሎ ዞን በጫካ የነበሩ ታጣቂዎች የሰላምን አማራጭ ተቀብለው ገብተዋል። በሰሜን ወሎ ዞን በጫካ ሲንቀሳቀሱ የነበሩ ታጣቂዎች በጊዜው መንግስት ያቀረበውን የሰላምን አማራጭ እየተቀበሉ መሆኑን የዞኑ ሰላምና ጸጥታ መምሪያ አስታውቋል። የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ ሆኑት ፈለቀ ጌትነት እንደገለጹ መንግስት ከማህበረሰቡ ጋር ባደረገው ውይይት ሰላምን ለማረጋገጥ መግባባት ላይ መድረሱን አስታውቀው በዚህ መሰረት ማህበረሰቡ የሰላምና አስፈላጊነትና የግጭት አስከፊነትን ለታጣቂዎች በማስረዳት ወደ ሰላም እንዲመለሱ ከፍተኛ እገዛ እንዳደረገ ገልጸው በዛሬው በርካታ ታጣቂዎች መንግስት ይዘረጋላቸውን ሰላም ጥሪ ተቀብለው እስከነሙሉ ትጥቃቸው ገብተዋል። በዚህ መንግስት የሰላም ያለውን ቁርጠኝነት በግልጽ የሚያሳይ መሆኑ ከታጣቂዎች አንደበት እንደገለጹት አስታውቋል ማለት ነው። ስለዚህ በተኛው አቅጣጫ ሰላም ዋጋ ከፍ ማለቱን ያረጋግጣል። ሰላም ለሀገራችን ያድግ፣ ጦርነት ይውደም። እዚህ ጋር በተያያዘ ሌሎች መረጃዎች አሁን እየወጡ ይገኛሉ። እነሱንም አስደምጣቸዋለሁ። ስለ ዶክተር ደብረጽዮን የሚያስደምጣቸው ይኖራል። በሰሜን ወሎ ዞን በተለይ በዚህ በፊት በጦርነት የተጎዳ ዛሬ ሁለተኛ ዙር እየተጎዳ የሚገኘው መንግስት ይዘረጋላቸው ተቀብለው ሲቀቡ እጅግ ለሰላም መረጋጋት አይነተኛ ሚና እንደሚጫወት ነው የተገለጸው። ዶክተር ደብረጽዮን ለሚለው ማዕረግ ጥልቅ ፍቅር አለው ሲል ጌታቸው ረዳ ከሰውታን ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ሰሞኑን በትግርኛ ቋንቋ ባደረጉት ኢንተርቪው ላይ ደብረጽዮን ፕሬዝዳንትነት ማዕረግ ያለው ጥልቅ ጥማተኝነት በግልጽ አሳይተዋል። እኔ የትግራይ ክልል ፕሬዝዳንት እያለሁ ደብረጽዮን ስራ ስላልነበረው ህዋቶች በፕሬዝዳንትና ማዕረግ የፕሬዝዳንትነቱ ማዕረግ የሚል ስልጣን ሰጥተውት ነበር ሲል አቶ ጌታቸው ረዳ አስተያየታቸውን ሰጥቷል። በዚህም ደብረጽዮን የፕሬዝዳንትነት ማዕረግ ስልጣን ጥማተኝነት እንዳለበት አስታውሷል። ዛሬ መፈንቅለ መንግስትና በትግራይ ክልል ያለው ቀውስ ዋነኛ የስልጣን ጥማተኝነት መሆኑን ስለሚያሳይ ነው። ትራምፕ ስለ ህዳሴው ግድብም ሌላ መረጃ ይዞ ብቅ ብሏል። ዶናልድ ትራምፕ G7 ሀገራት ጋር በሚደረገው ስብሰባ ጎን ለጎን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በህዳሴው ግድብ ዙሪያ እንዲሁም በሁለቱ ሀገራት መካከል የንግድ ትስስር ላይ ውይይት እንደሚያደርጉ አስታውቋል። አሁን እንደ አዲስ በሌላኛ መረጃ እየወጣ ይገኛል። ጉዳዮች በምስራቅ አፍሪካ ላይ እጁን ያስገባን ወይ የሚለው ጉዳዮችም ሰፊ ሽፋን ተሰጥቶታል። በተለይ የኢራንና የእስራኤል የአሜሪካ ጉዳዮች ከተቋጨ ወደዛ አቅጣጫቸው ሊያዞሩ የሚባል ጉዳዮች አሉ። ለኛ የቀለለብን ግን የምስራቅ አፍሪካ ትኩረት የሳበው የህዳሴው ግድብ እንዲሁም የኢትዮጵያ ጉዳይ ነው። ወደ ቻናል ቢሰብ ተከታታዮች አገራችን በርካታ ሪሶርሶች እንዳሉ በርካታ አቅጣጫዎች ባለም ዘንድ እንደ ማዕከል እየሳበች ትገኛለች። በተለይ የዓለም ዋነኛ ማዕከል ኢትዮጵያን የሚስቡበት በርካታ ብቸኛው የንጹህ መገኛ የምስራቅ አፍሪካ ኮከብ የሆነች ኢትዮጵያ ነች። ለዚህ እንደ ማዕድን የሚሸጥበት ጊዜ ሩቅ አይደለም። ወንዞቻችን እንደ ማዕድን የሚሸጡበት ጊዜ በጣም ሩቅ አይደለም። ጅቡቲ ንጹሃም ተወስደው ከኢትዮጵያ ነው። ግብጽም ንጹሃም ተወስደው ከኢትዮጵያ ነው። እንዲሁም ሌሎች አጎራባች ሀገሮች አልፎ ተርፎም ደግሞ እስራኤል ይህን ጉዳዮች ትፈልጋለች። ናይልን ማሻገር ትፈልጋለች። ኢትዮጵያ በርካታ ወንዞቿ እንደ ማዕድን እየተፈለጉ ይገኛሉ። ለዚህ ደግሞ የውስጥ ባንዳነትን ሰላም እንዳይረጋጋ በአይነተኛ ዊና እየተጫወቱ ስለሚያገኝ ነው። ጎጃም ሰዴ ወረዳ ራሱን የ201ኛ ኮር 54ኛ ክፍለ ጦር የህዝብ ግንኙነት ኃላፊ አድርጎ የሰየመው መንግስቱ ታረቀኝ የራሱን ጓዶቹ እርምጃ መውሰዱም አሁን ይፋ አድርገዋል። ተከበራችሁ ተመልካች አድማጭ የቻናሌ ቤተሰብ ተከታታዮች ሰላም ለሀገራችን ለዓለማችን ያደርግልን። ጦርነት አይጠቅምም። የኢትዮጵያን ክብር ከፍ ያደረጉ ዲፕሎማሲያዊ የኢትዮጵያ የውጭ ግንኙነት እና ዲፕሎማሲያዊ ታሪክ ረጅም ዘመናትን ያስቆጠረ ቢሆንም በአሁን ከመጣው ለውጥ ጋር ተያያዙ ዲፕሎማሲዎችን ከፍ እያደረገ እንደሚገኝም ተመላክቷል። በተለይ ብሪክስን ጨምሮ በተለያዩ በምስራቅ አፍሪካ ያሉ ዲፕሎማሲዎችም እንዲሁም በዓለም ዘንድ እየተሰሩ ያሉ ሪፎርሞችን የምስራቅ አፍሪካ ኮከብነትን ኢትዮጵያ ተሰሚነቷን ከፍ እያደረገ እንደሚገኝም ተመላክቷል። ሰላም ለሀገራችን ያድርግ፣ ጦርነት ይውደም፣ ሰላም ለዓለማችን ያድርግ እንላለን። ወደ ቻናል ቢሰብ ተከታታዮች ኢትዮጵያ የምትለምንበት ሳይሆን የምትለመንበት ጊዜ ሩቅ አይደለም።
በተለይ ባሏት ንጹህ ወንዞቿ በኩል በምስራቅ አፍሪካ ዘንድ ተፈላጊነቷ ይጨምራል። በተለይ በዋነኛነት ከምትፈልግበት ከኢትዮጵያ ወንዞች መኖር የማይችሉ ጅቡቲ፣ ግብጽ እንዲሁም ደግሞ ዛሬ እየናፈቁ እየፈለጉ የሚገኙት እስራኤልም አካትታን ማለት ነው። ስለዚህ ወንዞቻችን እንደ ማዕድን የሚቸበቸቡበት ጊዜ ሩቅ አይደለም። ለዚህ ውስጥ ባንዶች እንደ ዋነኛ መሳሪያ እየተጠቀሙ ይገኛሉ። ለዛ ነው መንግስት ትኩረት ሰጥቶ የችግኝ ተከላን እያራመደ የሚገኘው። ወንዞቻችን ተፈላጊነታቸው በእጅጉ ስለሚጨምር እነዚህ ወንዞችን ለማስቀጠል አረንጓዴ አሻራችን እናስቀምጥ በማለት መንግስት በትኩረት ሰጥቶ እየተከለ ይገኛል። አሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራኑ የኒውክሌር ስምምነት ዙሪያ የተሰራጨውን የ300 ቢሊዮን ዶላር የገንዘብ ድጋፍ ሪፖርት በፍጹም ሐሰት ነው ሲሉ አጣጥለዋል። ፕሬዚዳንቱ የተባለው መረጃ በፍጹም ሐሰት ነው ማለታቸውን የጠቀሰው የሮይተርስ የዜና ወኪል ዋሽንግተን በስምምነቱ ላይ ምንም አይነት የገንዘብ መዋጮ ወይም ኢንቨስትመንት ለማድረግ መግለጻቸውን አስታውቋል። በዚህ ጉዳይ ምንም ስምምነት እንዳልደረሰች በይፋ እየገለጹ ይገኛሉ። እዚህ ጋር በተያያዘም ሌሎች መረጃዎች አሁንም የምንዳስሰው ይኖረናል። ሰላም ለዓለማችን ለሀገራችን ያድርግ። የሀገራዊ ምክክር ማጠቃለያ ጉባኤ አማካካሪ ምሁራን የስራ መመሪያና የክህሎት ስልጠና መስጠት ጀምሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ጀምሮ ለሚካሄድ ታላቁ ሀገራዊ ምክክር ጉባኤ የመጨረሻ ምዕራፍ ዝግጅቱ መጀመሩን አስታውቋል። ጉባኤው ለሚመሩት አማካካሪ ምሁራን የሚሰጥ የስራ መመሪያና የ7 ቀናት ክህሎት ስልጠና በአዲስ አበባ ኃይሌ ግራንድ ሆቴል ውስጥ እያካሄዱ እንደሚገኙ ተመላክቷል። ለዚህ ጉዳይ የመጨረሻ ማጠቃለያ ምዕራፍ ላይ መድረሳቸውን ነው እየገለጹት የሚገኙት። ሰላም ለዓለማችንና ለሀገራችን ያደርግልን። ጦርነት አይጠቅምም፣ አያዛልቅም። ውድ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ ቢሆንሽ ላይክ ሼር ማድረጋችሁን እንዳትረሱ። ኢራን የሚሳኤል ክምችቷን ከጦርነት በፊት ወደ ነበረበት 75 በመቶ ደረጃ ላይ መድረሱን ገልጻለች። እንደ አውሮፓውያን አቆጣጠር በ2026 በነበረው ግጭት ወቅት የወደመባትን የሚሳኤል ክምችት በፍጥነት ማካከስ የቻለችው በሀገር ውስጥና የጦር መሳሪያ ማምረቻዎች ላይ ከፍተኛ የስራ ፍጥነት መጨመሯን እንደሆነ ገልጻለች። ይህ ሊሰነዘሩ የሚችሉ የአየር ጥቃቶች ለመቋቋም የታሰቡ የመሬት በታች የተገነቡ ስትራቴጂካዊ የማምረቻ ማዕከላት ያጠቃልላል ተብሏል። በሌላ በኩል ምዕራባውያን ስለ ስለላ በስልጠና እነዚህ አዲስ የተመረቱ የሚሳኤል ስርዓቶችን እንደ ሩሲያ ካሉት የኢራን ቅርብ አጋሮች ጋር የተገናኘ የውጭ ድጋፍ ሊታከልበት ይችላል የሚል ጥርጣሬ እየመረመሩ ይገኛሉ ተብሏል። ሰላም ለዓለማችን ለሀገራችን ያደርጉ። ውድ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ ቢሆንሽ ላይክ ሼር ማድረጋችሁ እንዳትረሱ። መልካም ቀን እንዲወላችሁ ከወዲሁ በአክብሮት ተመኘውላችሁ።